እኔ ይደነቃሉ። ፌር ሉን ካላችሁ ይኸውላችሁ እኔ አሁን ለምሳሌ ደምረው ኦርቶዶክስ እንትን ፕሮቴስታንት እያለ ይሰድበኝ ነበር። በጣም ተሳዳቢ ልጅ ነበር። ሁሉንም ሰው ነበር የሚሳደቡ። ደምር ተሻሽሏል። አዎ ተሻሽሏል። አሁን ሰሞኑን እንትን ጨብሶ ምናምን ብልግና ምናምን መሳደቡን ብቻ እንደው አንዳንድ ሰዎች ቀርተው ምናምን ኦርቶዶክስ ይኸው ጠጭ አደረገ ምናምን የሚል ድራማ ሰሩበት እንጂ ከጴንጤ ከሆነ ባህሪው የተሻለ ኦርቶዶክስ ባህሪው ሆነ። ተመስገንም ልክ እንደዛው በጣም እኛም በመስደብ ነበር የሚተዳደሩት። አንዳንዶቹ ሁሉ ለስድባቸው ስፖንሰር ያደርጓቸው ነበር፣ ገንዘብ ይልኩላቸው ነበር ለሁለቱ። አሁን ግን እነዚህ ልጆች ሲታዩ ባህሪ ትንሽ ቀይረዋል፣ ተሻሽለዋል። ኦርቶዶክስ ቢያንስ እንደዚህ ተሻሻሉ እንጂ ፕሮቴስታንት ስትሆን እውነት የሪያሊቲው ልንገራችሁ፣ ፕሮቴስታንት ነህ ኦርቶዶክስ እየነበርክ በጣም ፈጣን በጣም በቃ የሆነ ነገር ሆነ ከሆነ እዚህ ስትመጣ ቢያንስ ተንፈስ በል እንጂ እንዴ የቤት ለውጥ እኮ አይደለም የህይወት ለውጥ እኮ ነው። ሃይማኖት ለምን ትቀይራለህ? እዛው ላይ ኮንክ፣ እዛው ጋንጩር ኮንክ፣ እዛው ክፉ ኮንክ፣ እዛው መጥፎ ኮንክ ለምን እንትን ጎጆ ቤት ትቀይራለህ? ከእንትን ጎጆ ቤት ወደ እንትን ጎጆ ቤት ለምን ትመጣለህ? ኮንቪንስ ያደረገ ትምህርት ካለ ህይወት ይቀይራል። ትምህርት እኮ አካሄድ፣ አነጋገር ይቀይራል እኮ ትምህርት። እና ቢያንስ እንደዛ አድርጉ እና ይሄናዬ ያው ሲደርስብን ነው። አሁን አንተ ቻሌንጅ በቃ አዲስ ነው ምናምን አንናገረው እድል እንስጠው ምናምን ብላል ሞክረሃል። አሁንም ማበረታታ ሙከራህን እንዳትተው ነው። እኔ የሆንኩትን ሁን አልልም እዚህ ሚዲያ ላይ እኔ እንደሆንኩት ተናገረው አልልም። ሰሙን ማንንም ተናገር አልልም። ታገሰ። እዚህ ውስጥ ያላችሁ እህቶችም ከሌላ ሃይማኖት ጋር አትዳረቁ እንጂ አዲስ ለመጣ ሰው የምትሰጡት ከሌላ ምናምን መጥፎ አይደለም። ግን ለቆዩትም ርህራሄ ይኑራችሁ። ለቆዩት ለምሳሌ አዲስ ለመጣው ለሰሙ የምታሳዩትን ግማሽ ርህራሄ ቆይቷል ለኦርቶዶክስ አድልቷል ለምትሉት ለሲሳይም ይኑራችሁ ግማሹን ያክል ርህራሄ። ስለዚህ ርህራሄ ይኑራችሁ። አትንከባከቡት፣ ፕሮቴክት አታድርጉት አልልም። እህቶቼም ወንድሞቼም እዚህ ውስጥ ያላችሁ ወንጌላውያን ጠብቁት። ሄናም በፊት ያደረክ ማድረግ የነበረብን ቻርነት ቀጥል አድርግ፣ ተለወጠበት። አየህ ይሄው እንዲህ ነው እኮ ምናምን ልልክ አይደለም የመጣሁት ጌታን በሚያውቀው እንዲህ ይሄው አላየከውም እኔ እኮ ለዚህ ነው ምናምን አልልም። እኔ ሰሙ ስለሚሳደብ ስለማይሳደብ ምናምን አይደለም። ታገስ፣ ትንሽ ቆይ በቃ። ምክንያት እዚህ የሞባይል ሃይማኖት ቅየራ ብዙም ከህይወት ጋር የተያያዘ ስላልሆነ ነው። ለቢዝነስ ነው። አንዳንዱ ጥላቻ ነው። አሁን አክሊል ክርስቶስ በሰውነቱ ፍጡር አለ ብሎ ነው የወጣው። ይሄ ሰውዬ ቤተክርስቲያኗን ጠልቶ አይደለም የወጣው። ለምን አክሊል ቤተክርስቲያኗ አላገደችውም አላወገዘችውም ብሎ ሃይማኖት የቀየረ ልጅ ነው። ስለዚህ ለአክሊል ብሎ ሃይማኖት የቀየረ ሰሙ የሚባል ልጅ አክሊል መጥቶ ተሳስቼ ነበር ቢለው ተመልሶ የሚሄድ አይነት ነው። እኛ ለግለሰብ ብሎ ተናዶ በግለሰብ በቄስ ተናዶ በጳጳስ ተናዶ በሆነ ነገር ተናዶ ጴንጤዎች እዛ ናቸው ያሉት፣ ሰሙ ጋር ናቸው ያሉት። ሲስ እየተረገጠ ነው እዛ መሰለኝ። እና በሆነ ሰውዬ ተናዶ በሆነ ቀሳውስት ተናዶ በሆነ ደብር አስተዳዳሪ ተናዶ የሚመጣ ሰው አይደለም የምንፈልገው። ከመጣችሁ ህይወት ነክቶ ከኦርቶዶክስ ይሄኛው ትምህርቷ ልክ አይደለም ብለህ በራስህ ትምህርቱን አይተህ ቻሌንጅ ማድረግ ችለህ ከመጣህ ህይወት ነክቶ ከመጣና ችግር የለውም። ያው ከክርስትና ወደ ክርስትና ነው የምትመጣው፣ ከእስልምና አይደለም እየመጣክ ያለው። ኦርቶዶክስን ብትመጣ ግን አክሊል አናደደኝ፣ አክሊል አማረረኝ፣ አክሊል እንደዚህ ብሎ ለምን አልታገደም ለምን አልተወገዘም ምናምን ብለህ ከመጣ በጣም ፉሊሽ ነህ አንተ። ከዚህ በላይ ምንም የለም። እና ኢየሱስ ክርስቶስ በስጋው ሰውነት በኩል ፍጡር ነው አለ ብለህ የመጣ ከውቁ ኢየሱስ በስጋው ሰውነት በኩል ፍጡር ነው ብሎ የሚያምን ወንጌላዊ ጋር እኮ ነው የመጣው። እኛ ወንጌላውያን ኢየሱስ ክርስቶስ ከማርያም በነሳው ስጋ የፍጡሩን እንትን አድ አድርጓል። መለኮት የሆነው እሱ የፍጡሩን አካል የፍጡሩን ማንነት በአምላክነቱ ላይ ገንዘቡ አድርጎ ጨምሯልና በስጋው ሰውነት ፍጡር ነው ብለን ነው እኛ የምናምን። ኢየሱስ ፍጹም ሰው ነው ስንል ሰውነቱ ከሰማይ የመጣ አይደለም። ከአዳም ዘር ከተገኘች ማርያም ከምትባል ድንግል የተካፈለው ማንነት ነው። በቃ ስለዚህ እንዴት ኢየሱስ በስጋው ሰውነት በኩል ፍጡር ነው አለ አክሊል እንዴት አልተወገዘም ብለህ መተክ ጠቅላላ እንደዛ የሚያምን ቤተ እምነት ጋር መምጣት
በጣም የሚያስተዛዝብ ነው ለማለት ነው። ቴንክ ዩ ሄናይ። አዎ ጥሩ ነው ያልከው። እኔ በግሌ ከኦርቶዶክስ ቤተክርስቲያን ሰው ወደ ወንጌል አማኝ ሲመጣ ደስ ይለኛል። ምንም የማልደብቀው ነገር ነው። ነገር ግን ሲመጡ ኦርቶዶክስን እንዲሳደቡ አይደለም የኛ ፍላጎት። ኦርቶዶክስን ቤተክርስቲያን እንዲያዋርዱ እንዲሰድቡ አይደለም። ዮኒ ማኛ እንዴ የቤተክርስቲያን አባት ፓትሪያርክን እንደዛ አድርጎ ኧረ በጌታ ስም እንዴ እኮ ጤናማነት አይደለም እኮ ይሄ ጤናማነት አይደለም እንዴ። ወይ አጋንንት ላያቸው ላይ የተቀመጡ ሰዎች ናቸው እንጂ ይሄ ጤናማነት አይደለም። እሺ አሁን ሰሙ ብዙ እድል ሰጠው፣ አንተን ሰደበ። ያንን ሁሉ ነገር ስናገር ዝም አልኩት። እኔን እንደፈለገ ብሳደብ ችግር የለውም። ጅባ ተሸካሚ አለ ሰው አንድን ግለሰብ አንተ ቤተክርስቲያን ጅባ ተሸካሚ ብሎ መናገር፣ ሌላውሳ ጅባም እየተሸከመ ቤተክርስቲያንም እየጠረገ ናታንም የምባል አለ። አገልግሎት አይደለም እንዴ? እንዴት አንድ ሰው እንዲህ ብሎ ይሳደባል? ይቅርታ ጠይቃልኩ ፖለቲካ እየሰራህ ነው አለ ሰው። በዚህ ልክ እንግዲህ የወረደን ሰው እኔ ቤት ምን ስራ ይገባል እንዴ? እኔ ኦርቶዶክስን እንድሳደብ ነው እንዴ ለሱ ማጨበጭብለት? ተው ብየዋለሁ እኮ ተው፣ አቁም። አንተ ገና በቀደም ነው የመጣው። ተረጋጋ። አሁን ይኸው የግለሰቦችን ታሪክ እያወጣ እንትን ውስጥ ነው የገባው። ግለሰቦችን ማዋረድ፣ ከዛም አልፎ ሄዶ ኦርቶዶክስ ቤተክርስቲያንን ማንቋሸሽ። ቀለም ወርቅ ሄናይ እነ ቀለም ወርቅ የተንፍሱ እኮ በቃ ካሁን በኋላ ማን ነው እንዳልክ የሚባለው ልጅ ካሁን በኋላ እነደምረውን ምናምን እኛ ወርደን አንናገርም፣ አንተ ነህ ጸጥ የምታደርጋቸው ብለውታልና እነ ሲሳይን እነ ሄና እነ ማን ነው እነ እንዳልክ አይናገሩም። ለማን ነው ለሰሙ ነው የሚሰጡት እነ ሲስ ምናምን እኛን ጨምሮ እና ለተረጋጭ ከነከስክሱ ነው ሃይማኖት የቀየረው። እኔ በጣም ያሳዝናል። አቤላ አንዴ ልውረድ ነው እኔ ልውረድ። ምን ሄኖክ እኔ ምን አደረኩ? ለምንድን ነው የምትበሳጭብኝ እንዴ? ምንድነው የፈለግሽው አንቺ? እኔ ምን አደረኩ? እሺ እኮ በቃ ተያ። ምን ዝም አትይም እንዴ? እንዴ ሰው ጤና የለውም እንዴ? እኔ አልፈልግም። ሰሙ ጋር ሄዱ ሽር ጉድ ሽር ብትንበሉ። እሱ ኦርቶዶክስን ስሳደብ ያዝ በሉ፣ እንደ ጠገበ ፈረንጅ ውሻ ማለት ነው። ከዛ ጭራውን ይገትራል ይሮጣል ማለት ነው። በቃ ሰው ሊጨርስ እንደዛ ነው። አሁን የጀመራችሁት ይሄ ክርስትና አይደለም፣ ይሄ ወንጌል አይደለም፣ ይሄ ክርስትና አይደለም። አባቶቻችን ኦርቶዶክስን እያዋረዱ አይደለም። ከመንግስት ወታደርነት ስማ፣ ይሄና ከመንግስት ወታደርነት ከርቶ መንግስት ያስታጠቀውን መሳሪያ፣ መንግስት ያስታጠቀውን ዩኒፎርም፣ መንግስት ያስታጠቀውን ከስክስ አድርጎ ወደ ተቃዋሚዎች እንደሚሸበለል ከዳተኛ ወታደር ነው የሆነው። ከነ ከስክሱ ሰው ይመጣል። ቀድሞ በሚራገጥበት ከስክስ እኮ ነው እየከሰከሰን ያለው። እግዚአብሔር ይርዳው። ከስከሲባው ነው በእናትህ። እኔ የምልህ ዮኒ ማኛ እንደዛ አድርጎ ያንን ሁሉ ስድብ ተሳደበ። ሰሙስ አሁን እንደዚህ በስፒዱ እኮ 240 ነው። 240 በዛ እየሄደ ነው። ስለዚህ ይህንን ሰው ተረጋጋ፣ ቀስበል ብሎ መምከር እንደ ወንጀል እየታየ ነው። የእኛ ሰዎች ጋር እንደ ወንጀል እየታየ ነው። ይፈርጥጥ ይሄድ፣ ያገኘውን እየመታ ዛፉንም እየነቀለ እንደፈለገ ይሄድ ነው እያሉ ያሉ። ይሄ ልክ አይደለም። ተረጋጋ እንዴ! 10 ጊዜ የቴዎሎጂ እውቀት ብኖረው ገና በቀደም ነው ወደ ወንጌል አማኝ የመጣው። መቼ መሰረታዊ ክርስትና ተማሪ? ቃለ ሕይወት እኮ ሚኒመም 8 ወር ነው የምታስተምረው። የውሃ ጥምቀት አንድን ሰው ለማጥመቅ ማለት ነው። ከዛ ይፎክራል። ኑ በዚህ ትምህርት ጠይቁኝ ይላል። በወንጌላውያን ከፈለክ በሉትራን ከፈለክ በዚህ ናግባ ይላል። እንዴ እንደዚህ የሚሆነው እኔን እኮ እንሟገት እኮ አለኝ። አንተ እኔ አሁን ምን ሆኜን የምሟገተው? እኔ ከማርያም ከገብርኤል ደብር
ከየትኛው ደብሮኝ እንድከራከረው ነው የፈለገው? እኔ ፕሮቴስታንት ነኝ። በምን ሊከራከረኝ? ሉተራን ከሆንኩኝ እሱ ፔንቴኮስታል ሆኖ ሊከራከረኝ ነው? ምን ሊሆን ነው እሱ? እና እኔ ሁልጊዜ ነው በቃ በጣም ነው የገረመኝ። አሁን እንሟገት ባለፈ ያሉ ተሟገት ይላሉ ደግሞ ታች ያሉ ፔንቶች። በምንድን ነው የምንሟገት? ይሄ ሰውዬ ኮንቪንስ ያደረገው የፕሮቴስታንት አመለካከት የትኛው እንደሆነ ራሱ አልገባኝም። ካልቪኒስት ነው? አርሜኒያን ነው? ምንድን ነው ልጁ? አሁን የትኛው ጎራ ላይ ነው? የኔም ጥያቄ እሱ ነበር። ሰላም ላንተ ብያለሁ ነው። የኔም ጥያቄ ቅድም ላይ ስናወራ የነበረው ሄኒ ሲሳይ ቤት ገብቶ ሲስን በቃ ሰሙን ፍታውተው ምናምን ሲል ነበርና በምን ወንድም እኮ ነው አሁን የትኛው ዲኖሚኔሽን ውስጥ የትኛው ቤተክርስቲያን ውስጥ ገብቶ ሰሙ ፕሮቴስታንት ሆኖ አረጋግጠክ ነው አንተ እሱን ለመከላከል የተነሳኸው? እኛ ብንናገር እኛ ቤት ነበር ብለው ስለሚታሰብ እኔ አላምንም እንጂ አሁንም ስለሚታሰብ የእኛ ልጆች ቢናገሩት የሆነ እውነት አላቸው። ይሄኔ አንተ ግን የትኛው ጋር ይዘኸው ነው መግባቱንም መቀመጡንም እርግጠኛ ባልሆንክበት ነገር ላይ ሰሙ የወንጌል አማኝ ነው። ወንጌል ማን ይማምናለው እኮ የምናምንበት ያረዳዳችንን ነገር ነው እንጂ ያስተምሮታችን ነው እንጂ ልዩነቱ እንደ ወንጌል እኮ ሁለታችንም ወንጌል እናምናለን። እኔን ቢናገሩኝ ቆመህ ትናገርልኛለህ ማለት ነው። ፕሮቴስታንቶች ቢናገሩኝ ለምን ትናገርልኛለህ? አየህ አንተ አሁን የትኛው ቤት ውስጥ ሆኖ ነው አንተ ተቀብለኸው ፕሮቴስታንት ነው ብለህ አምነህ የምትከራከርለት? ቅድምም ጥያቄ ነበርና አልመለስክልኝም። የአንቺን ጥያቄ እንደው በጣም በጣም ሲምፕል በጣም ኢዚ ነው የአንቺ ጥያቄ ማለት ነው። አሁን የት ጋ ነው የታቀፈው? እኛ ሶሻል ሚዲያ ላይ ነው፣ በዚህ በቲክታክ ፕላትፎርም ነው። እንግዲህ ኤርሚያስ ቤት ጌታን ተቀበለ። ሲቀበል ያው ኮንፌስ ሲያደርግ ሲመሰክር አይተናል። ጌታ ኢየሱስ ክርስቶስ የግል አዳኝ መድኃኒቴ አድርጌ ይቀበላለሁ ብሎ ያንን እንግዲህ ኤርሚያስ ቤት ሲቀበል አይቼዋለሁ። እኔ አሁን ይሄ ሰው የቃለ ሕይወት ቤተክርስቲያን አባል ነው፣ የሙሉ ወንጌል አባል ነው ወይስ መካነ ኢየሱስ ነው የምለው እሱ አይደለም ማተር የሚያደርገው ነገር። ግን የትም ይሁን ይሄ ሰው እንደ አዲስ ክርስቲያን መጀመሪያ እንደ አዲስ ክርስቲያን መማር አለበት። እዛ ኦርቶዶክስ ቤተክርስቲያን እያለ ሁለት ባህሪ የሚባለው አጋንንታዊ ነው ስለ ነበረ ሰው በአንድ መጥቶ የወንጌላውያንን ትምህርት እንዴት አድርጎ ተቀበለው? ተምሯል፣ እየተማረ ነው። መሰረታዊ የክርስትና ትምህርት አለ፣ በየቤተ ክርስቲያኑ ይሰጣል። ሙሉ ወንጌልም አለ፣ የመካነ ኢየሱስ ቸርች የማጽኛ ትምህርት ነው የሚሉት አለ በየቦታው። ከመቼው ተምሮ ነው እንደዚህ ፍጥ ማለት ያበዛው? ቤት ይክፈት፣ በገባው ልክ የዳነበትን እውነት ይናገር፣ ችግር የለብንም። አሁን በሁለት አቅጣጫ ነው እሱ እየከነፈ ያለው። እዚህ ጋር ከወንድሞች ጋር ጀመረ፣ እዛ ከኦርቶዶክስ ቤተክርስቲያን ጀመረ። ተው ረጋበል አልነው። ተው ረጋበል። መቼ ሊሰማ እንዲህ ተብሎ ሲነገር ሄድና የአቤላን አፍ ያዝ ይላሉ፣ ሄድና የሲሳይን አፍ ያዝ ይላሉ። እነሱ ካላቆሙ እሱ እንደዚሁ እየከነፈ ነው መኖር ያለበት። አሁን ይኸው የሲሳይን ገመና እያጋለጠ ነው። እንግዲህ አስቡ። አሁን እሱ ክርስቲያን ነው ተብሎ ነው፣ የዳነ ሰው ነው ተብሎ ነው። ሄዶ ግን የሲሳይን ገመና እያወጣ ነው። ወይ ሲሳይ ሰርቆም ሊሆን ይችላል፣ ወይ የሆነ ነገር ማድርጎ ሊሆን ይችላል፣ አይታወቅም። ይሄ ጥሩ አይደለም። ረጋበል። እኔ የምልክ ጥያቄ ማለት ነው አሁንም ያልደረስክ ማለት ፖይንት አልመለስክልኝም። ኤርሚያስ ቤት ጌታን ተቀብያለሁ ብሏል፣ አምነናል። ከዛ በፊትም የሆኑ ፓስተር ጋር ሄዶ ያንን ቃል ብሎ ነበር። አንድ ሁለተኛ ነገር ፕሮቴስታንት ለመሆን እኔ ነኝ ብልክ ከነገ ጀምሮ ናት ብለህ ታምናለህ? አንድ ሁለተኛ ነገር ደግሞ ጴንጤ ለመሆን ወይም ፕሮቴስታንትነቱን ተከትሎ እናት ለመባል ግዴታ ቀለሜ ጋር ሄጄ አፕሩቫል ማግኘት አለብኝ። አውተንቲኬት የሚያደርገኝ ቀለሜ ነው። ዮኒ ከነ ቀለሜ ጋር ነበር ጌታን ተቀበልኩ አለ ላይቭ ላይ ምናምን፣ ግን መሬት ላይ ወርዶ ጥምቀትን ተጠምቋል። ከዚህ በኋላ ከኛ ማህበር አይደለም በቃ ያንን ማረጋገጫ ወስዷል እሱ። ይሄኛው ግን እዚህም የነበረ ጊዜ እዚህ አልነበረም። እናንተ ጋርም ሲመጣ እነኛል እንጂ ከአፍ ያለፈ ነገር መሬት ላይ የተሰራ የምታውቁት ነገር አለ ወይ? ሰው ልጅ ጀስት ስላወራ ብቻ አክሰፕት ያደርጋላችሁ ወይስ ቬሪፋይ የሚያደርግላችሁ ቀለሜ ነው?
አዋይ ሁላችንም ያለነው ሚዲያ ላይ ነው። ምናልባት እዛ እሱ የሚኖርበት አካባቢ ሐዋሳ አካባቢ ሰዎች ምናልባት የሚያውቁ ከሆነ ቤተክርስቲያን እየሄደ ነው፣ ትምህርት እየተማረ ነው ምናምን ብሎ እንትን ሊሉ ይችላሉ። ከዛ ውጭ ግን እኛም ልክ እንደናንተው ከሚዲያ ያለፈ ነገር እኮ እኔ አላውቅም፣ የማውቀው ነገር የለም። ነገር ግን በሚዲያም ቢሆን አንድ ሰው ጌታ ስለኔ ኃጢአት ሞቷል፣ ስለኔ ኃጢአት ጌታ መከራን ተቀብሏል ብሎ ይህንን ነገር ስናገር እንግዲህ እኛ ያንን ነው የምናውቀው። ከዛ ያለፈ ሌላ ነገር ብዙ ነገር ውስጥ ገብቶ እንትን ማለት አይቻልም። መጨረሻ ላይ ግን ያው ሄዶ የሆነ ጊዜ የሚጋለጥ ነገር ሊኖር ይችላል፣ የተደበቀ ነገር ካለ እና በዛ ልክ ነው። እዚህ ምግባሩ አንተ የአንድ ክርስቲያን ምግባር አለው ብለህ ታምናለህ? ከአንድ ፕሮቴስታንት ምግባር አለው ብለህ ታምናለህ? እንደ ፕሮቴስታንት አሁን ባለው ሁኔታ ልጁ ምንም ነገር ለማስመሰል መንፈሳዊ ሰው እየበሰለ የሆነ ሰዓት መጽሐፍ ቅዱስ እያነበበ መዝሙር እየከፈተ እንትን እያለ ሰውን እያታለለ ነው እንጂ በጣም ከባድ ሆኗል። እየሰማ አይደለም። ተረጋጋ፣ ሰከን በል። ምንም ሊሰማ እየቻለ አይደለም። ትላንት እድሜ ዘላለሙን የኖረበትን ቤተክርስቲያን ገና ከመምጣቱ እንደዚህ ኧረ በኢየሱስ ልክ አይደለም። እኔም ቅድም ላይ ፖይንቴ ይሄ ነበር። እንደ አንድ ክርስቲያን ወይም እንደ አንድ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ እንዳለ ወጣት አልነበረም። ለዛ ነው እኔም ኦርቶዶክስ ነበረ ብዬ ማመንም አልፈልገው። አባቶች ወንድሞች ሲነግሩን እንሰማለን። ቤተክርስቲያን የራሷ ህግጋትና አስተምህሮት ስላላት ማለት ነው። እንደዚህ አይነት ቦታ ላይ ያልተገኘን ሰው እኔ በልበ ሙሉነት አይደለም እላለሁ። አልነበረም ብዬ መጥራት ስለምችል ማለት ነው። እናንተም አሁን ይሄኔ ካለህበት ስታንድ አንጻር የክርስቲያናዊ ወይም የፕሮቴስታንታዊ ባህል የለውም ብለህ አምነሃል እና ፕሮቴስታንት መሆኑን ራሱ ስቲል ያጠራጥረናል ማለት ነው። በዚህ ነገር ላይ አግሪው አድርገን እኔ ዝም ማለት ይችላለሁ። አቤል ይሄ መሀል ላይ ገብቼ ብቅ ከረብሽ በጣም ይቅርታ፣ አመሰግናለሁ ብላ አዳምጣችሁ። እሺ ይሄ የሰላም ነው። ላይም ታችም ያላችሁ ሰላም ናችሁ? ሰላም ብያለሁ ወዳጄ። ሰላም ነህ አይደል? አለሁልህ እግዚአብሔር ይመስገን። ቅድምም ከ4 ሰዓት በፊት ምናምን ሰሙ ፕሮቴስታንት ነው፣ ጨዋ ነው፣ አይሳደብም ብለን ስንወያይ ነበረ። ሲሳይ ላይ ስንወርድበት ነበር። አሁን ደግሞ ተገልብጦ ነገር መቼም የዘንድሮ እግዚአብሔር ቅርብ ነው፣ ሳይርቅ በቅርቡ አሳየን። ከ4 ሰዓት በኋላ ማለት ነው። አሁን ደግሞ ስድቡን ጀመረው እና ሄኒ በቅድሙ አልተጸጸትክም ስትሟገትለት ስለነበረ ማለት ነው። አዎ አይ ሰሙ ለተናገራቸው ጸያፍ ንግግሮች ያው እኔ ጋር መጥቶ ስለሆነ ደቤት ላይ ስለሆነ እንደዛ የተናገረው እኔ ይቅርታ ጠይቃለሁ። በአጭሩ እኔ ይቅርታ ጠይቃለሁ። እሱ ግን ይቅርታ እንዲጠይቅ ሳስገባው ራሱ ፖለቲካ እየሰራህ ነው ብሎ በትዕቢት የተነፋ ሰው ነው። እንዲህ አይነት ሰው ጥፋቱን ለመሸፋፈን እንትን ያለው እንጂ ልክ ነው አጥፍቻለሁ ብሎ ይቅርታ እንኳን ሊጠይቅ ያልፈለገ ሰው ስለሆነ እኔ ብሎክ አድርጌው ነው ያባረርኩት ማለት ነው። እኔን የፈለገውን ያህል እኔን ብሳደበኝ ችግር የለውም። አቢላን እኮ በቀደም ባለፈው በቃ ያስቀረው ነገር እኮ የለም፣ ያስቀረው ነገር የለም። እሱ መቼ ነው ወንጌል አንተ አሳጥበኝ፣ አንተ ራስህ ቁጭ ብለህ እዚህ እኔ እኮ እሱን የሰደብኩትን አንድ ስድብ አምጣ እስኪ እኔ እንደዚህ ብለህ ከዋል ብለኝ እንደዚህ ብለህ አንተ ላይ ያው ግሪሳው ቢያገኝ ለመስቀል ሁሉ የሚፈልግ ነው። እኔ አንተ እኮ እኔ እንደዚህ ብለህ ሰድበከዋል የምትለኝ ነገር አለ ወይ? እኔ እኮ ሰው አልሳደብም እኮ እንዲህ ብለህ ሰድበከዋል የምትለኝ ነገር አለ? አሁን ለምሳሌ ሰሙን በተባለው የስድብ ነገር የወጣ ነገር የለም። እውነት ለመናገር ሪያሊቲውን ነው የምናገረው። አዲስ ነው ይረጋጋ ነው ያልኩት። በቃ አዲስ ነው ይረጋጋ። ያሰድባሉ ወይ ነው ጥያቄ። እና ዝም ብለን አንተ ራስህ ያስሞለችከኝ ሂሳብ እናወራርዳለን። ችግር የለም። አነሰ በዛም ያው ቪዲዮ ነገርም ስለሰራ አንተ ላይ ባደረገው ነገር እኮ እኔ በጣም ማለት አልተሰማኝም። በቃ ይቀጥል ብዬ ዝም አልኩ። ቤተክርስቲያን የሚያገለግሉት ሰዎች ጅባ ተሸካሚዎች ብሎ መሳደብ ይሄ ከብልግና ያለፈ
ወራዳነት ነው፣ በጣም ብልግና ነው። ይሄ እንዲህ አይነቱን ሰው በርታ አይዞ አይባልም። በርታ አይዞ አይባልም። አንድን ግለሰብ ነው የተናገርኩ ስል ይሄን ግለሰብ በሌላ በራሱ ነገር አይደለም። ቤተክርስቲያን ላይ ሄዶ ጅባ ስለመሸከሙ ነው የተናገረው። ስለዚህ ይሄ ብልግና ነው። ክርስትና እንደዚህ አይደለም እንዴ! ክርስትና እንደዚህ አይደለም እንዴ! ማዋረድ አንድን ቤተ እምነት ማዋረድ እንዴ! በቤተክርስቲያን ውስጥ እኮ እኛ ጋም ቢሆን ቤተክርስቲያንን መጥረግ ወንበር ማጽዳት አገልግሎት እኮ ነው። የግድ ፑልፒት ላይ ወጥቶ ወንጌል መስበክ ብቻ አይደለም እኮ እንዴ! ሰው በጣም ከልክ ያለፈ እየሄደ ነው። ተው በሉት፣ ተው በሉት። አሁንም ቢሆን ከታች ያላችሁ 154 ምናምን ሰዎች አላችሁ በሰሙ መዳን። እኔ በግሌ ደስተኛ ነኝ። ድኗል ብዬ ነው የማምነው። ያው ድኗል ማለት ወደ ወንጌል አማኝ መጥቶ ሰው የጌታ ኢየሱስ ክርስቶስን አዳኝነት ለሱ የተደረገውን ነገር በአፉ ሲመሰክር እንደዛ ስለምናምን ማለት ነው። ነገር ግን ኦርቶዶክስ ቤተክርስቲያንን መስደብ፣ ማዋረድ ወንጌል አይደለም። ምንም ወንጌል አይደለም። በዛ መንገድ አይደለም ሰው ልድን የሚችለው። እውነቱን ልጅ የጠየቀችን ጥያቄ አለ እና ወደ ላይ የጠየቀችን ጥያቄ እሱን ልመልስላት። በነገራችን ላይ እኔ ቅድም ነግሬያቸዋለሁ። ኦርቶዶክሶች፣ የኦርቶዶክስ ምዕመኖች፣ የኦርቶዶክስ አንዳንድ ሰዎች ኃይለ ቃል ጴንጤን የሚያዋርድ ነገር አይናገሩም አላልኩ። አይሳደቡምም አላልኩ። ኦርቶዶክሶች ይሳደባሉ። የሚሳደቡ ኦርቶዶክሶች አሉ። ግን ለነሱ የስድብ ምላሽ መመለስ ክርስትና አይደለም። ሞር ኤክስፔክት የሚደረገው ማደርገው እኔ እንደ ሃይማኖቴ ከፕሮቴስታንት ነው። ሞር ኤክስፔክት ጨዋነት፣ ጌታ ይባርካችሁ ማለት፣ በህይወት መገለጥ፣ ለጥላቻ የፍቅር ምላሽ መስጠት፣ ይሄ ሁሉ እኔ እንደ ሃይማኖቴ ሞር ኤክስፔክት ማደርገው ከፕሮቴስታንቱ ነው። ግን እያገኙ አይደለም። ስለዚህ አሁን ልክ እኔ የእኛ ቤቶቹን ሰዎች ልክ አይደላችሁም ብዬ እንደምል ሁሉ የኦርቶዶክስ መምህራን፣ የኦርቶዶክስ አስተማሪዎች ስድብን ፕሩፍ አያደርጉም ብዬ አስባለሁ። ስለዚህ አንድ ኦርቶዶክስን መገሰጽ የሚችለው ኦርቶዶክሱ ራሱ ነው። በቃ ስለዚህ እኔ ፕሮቴስታንት ስለሆንኩ ፕሮቴስታንት እየገሰጽኩ ነው። ይሄ ልክ አይደለንም፣ እንዲህ ማለት ከኛ ማለፍ የለበትም፣ የስድብ ቃል መናገር የለብንም፣ ጨዋ መሆን አለብን፣ እንደዚህ አይነት የስድብ ምልልስ መመላለስ የለብንም ምናምን እያልኩ ነው። እንደ ወንጌላዊ አማኝነት ለሚመለከተኝ ነው እንትን እያልኩ ያለሁት እየተናገርኩ ያለሁት። ኦርቶዶክሳውያን የሚያስተምሩ ወጣቶቹም አባቶችም እዚህ ሚዲያ ላይ ያሉ ቀሳውስቱ ምኑ የራሳቸውን ቤተ እምነት ሰዎች እንትን ማለት ይችላሉ። አንቺ በሽተኛ ልሸኝሽ እንግዲህ አንዳንድ ጊዜ ታበዙታላችሁ። አንዳንድ የምታጥወለውሉኝ ሰዎች አላችሁ እና እንደሚከተሉ ተቸገርኩ እኮ ማውራታችሁ እና ሩቅ አስፋታ አንተ ፕሮቴስታንትን እንደ ይሉኛል። ማተብ እኮ የሚሰጠኛል ይመስለኛል። የአንድ ሽማግሌ ያለ ታውቀዋለህ? ያ እንትን አጽም የመሰለ ሰውዬ ማለት ነው። እኛ ነን ስለ ወንጌላዊ መናገር ያለብን። አንተ ፓስተር ጻድቁን ትናገራለህ ምናምን ብሎ ቪዲዮ ሰራብኝ። አንተ ሞራሉ የእስራኤል ዳንሳ ፈረስ የነበሩ ሰውዬ ማለት ነው። ጋልቦ ሲቆስልበት ፈረስ ሲቆስል አስፓልት ላይ የሚጥሉት ሰዎች አሉ። እንደ ቆሰለ ፈረስ አስፓልት ላይ ጣለው። ከዛ በኋላ ለምናልፍ ለምናገድም ዝንቤን እሺ በሉልኝ የሚል ሽማግሌ እና እዚህ ውስጥም አሉ። ፕሮቴስታንት አይደለም አላልክ ፕሮቴስታንት አለመሆኔን አንተ አይደለም የምትበየንልኝ። አላልክ እና እያልኩ ያለሁት ሃይማኖት ብሽሽቅ ተው ነው በቃ። ይሄ ኦርቶዶክስን የሚያስደስት ከሆነ እንኳን ተደሰቱ ኦርቶዶክሶች። አትሳደቡ ነው ያልኩት። አትሳደቡ ማለቴ ኦርቶዶክስን ካስደሰተ እንኳን ተደሰት። ኦርቶዶክስን ማናደድ ራሱን ችሎ ወንጌል አይደለም። ኦርቶዶክስን ማበሳጨት ራሱን ችሎ የክርስቶስ ኢየሱስ አገልግሎት አይደለም። እግዚአብሔር የሰጠን ጥሪ አይደለም። በቃ ኦርቶዶክስን ማናደድ አገልግሎት እንዲመስል ያደረገው ይሰበካል። ኦርቶዶክስ አቤላ ወንጌል መስበክ ይቻላል። ወንጌል ይሰበካል።
ወንጌል መስበክ እንችላለን ለኦርቶዶክሶች? ወንጌል ለሁሉም ነው። ቆይቶ እዛ ቁጭ በልታችንና እንትን በል አድምጥ፣ ታብታብ አድርግ። አንተ ለታብታብ ሲጀምር መሪ መሆን አትችልም። ሀሳብክን ማንም አይሰማውም። አንዳንዴ ተፈጥሮ ያስፈልጋል፣ ለመሰማትም ኔቸር ያስፈልጋል፣ ገዢ ኔቸር ያስፈልጋል። አንዳንድ ሰው የትም ሄዶ እንትን አባል ነው መሆን የሚችለው፣ በቃ ካድሬ ነው መሆን የሚችለው፣ ስብሰባ መምራት አይችልም ምናምን። ተፈጥሮ ነው በቃ። አንዳንድ ጊዜ ኔቸር ነው መሪ አድርጎ እንትን የሚፈጥራቸው ማንነቱ ያላቸው ሰዎች አሉ። አንተ ይሄ አይደለም። ስለዚህ እታቸውን ታብታብ አድርግ። አላወራም ማይ አላወራም። ሲጀመር ማላወራቸው ሰዎች መካከል አንዱ እሱ። ለኦርቶዶክስ ወንጌል ይሰበክ ይለኝ። ወንጌል እየተሰበክን አይደል እንዴ? እሑድ እሑድ ቸርች ለምንድን ነው የምትሄደው? ወንጌል ለመሰበክ አይደል እንዴ? ለጴንጤ ወንጌል ይሰበካል እኮ ማለት ነው። ሮብ ሮብ የፈውስ ፕሮግራም ብለህ የቃል ጊዜ ብለህ ስብከት ብለህ ምናምን ቸርች የምትሄደው ለምንድን ነው? ወንጌል ልትሰበክ አይደል? ወንጌል ለፍጥረት ሁሉ ነው የሚሰበከው። ኢየሱስ ክርስቶስም ለእንትና መደብ ብሎ አላስቀመጠ። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ነው ያለ። በቃ አለቀ። ወንጌል ለፍጥረት ሁሉ የሚሰበክ የክርስቶስ ኢየሱስ የምስራች የመጀመሪያ የመዳን ወንጌል ነው የሚሰበከው ለሰው። ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ ሰው ሆኖ እንደሞተልን እንደተሰቀለልን በሶስተኛው ቀን እንደሞተ በሶስተኛው ቀን ከሙታን እንደተነሳ ትሰበካለህ። ይህን የምስራች ካመንክ ትድናለህ። ከዛ የህይወት ወንጌል ትሰበካለህ። እንዴት? ይህንን ወንጌል ይዤ በጽድቅ በቅድስና እግዚአብሔርን በመምሰል እግዚአብሔርን በመፍራት እስከ እግዚአብሔር መንግስት ድረስ ወይ ሞተክ ወይ ጌታ ኢየሱስ ዳግም እስኪመጣ ድረስ እንዴት በዚህ ህይወት እመላለሳለሁ የሚለውን እድሜ ልክህን ትማራለህ። የጌታን ስጋና ደም በመውሰድ ከቅዱሳን ጋር ህብረት ወይም ከቤተ ክርስቲያን ጋር ህብረት በማድረግ ትመላለሳለህ። ወንጌል ነው ይሄ፣ ወንጌል ነው ይሄ። በቤተ ክርስቲያን ስታገባ የወንጌል ፓርት ነው። ክርስቶስ ሙሽራ የሆነች ቤተ ክርስቲያንን እንደሚወስዳት ብለህ ኢየሱስ ቤተ ክርስቲያንን እንደሚወዳት ሚስትህን ለመውደድ ሚስት ታገባለህ። ይሄ ሁሉ ነገር ወንጌል ነው ለክርስቶስ ኢየሱስ አማኝ ለሆነ ሰው ማለት ነው። ስለዚህ አሁን ወንጌል በተለየ መንገድ ለኦርቶዶክስ ይሰበካል ምናምን አትበለኝ። እየመጣ ለአንተም ይሰበካል በተለየ መንገድ። ጥላቻን ውስጥ ያለው እና አሁን በስነ ምግባርም በምንም ከአንተ የተሻሉ ኦርቶዶክሶች አሉ። በእግዚአብሔር ቃልም መረዳት በምንም ከአንተ የተሻሉ ኦርቶዶክሶች ብዙ ኦርቶዶክሶች አሉ። እና የሆነ በቃ የተለየ በቃ አንተ እንደተረፍክ ለማዳን ከሆነ ለምን ትሰድባቸዋለህ? ለማዳን ከሆነ ላይቭ ገብተህ ለምን ትሳለቅባቸዋለህ? ለማዳን ከሆነ የምትሰብካቸው ለምን ሙድ ትይዝባቸዋል? ቪዲዮ ሰሪ አሁን ሚውት ያደረግኩሽ እህት ቪዲዮ ጎልጉለሽ እየቆራረጥሽ ቪዲዮ የምትሰሪባቸው ለምንድን ነው? ለማዳን ነው እንደዛ ሽሙጥ መሳሪው የሚያዋርድ ነገር መርጠሽ ቪዲዮ መሳሪው ሞክ የምታደርጋቸው ውስጣቸው እንዲናደድ እንዲቆጣ እንዲናደዱ በቃ የሆነ በቃ በተቻለሽ መጠን ቁስል ብለሽ የምታስቢውን የእነሱን ደካማ ጎን በመንካት የምትሸነቆሪያቸው እንዲድኑልሽ ነው። እንደዚህ አይደለም ያዳነው እግዚአብሔር ልጅ ኢየሱስ ክርስቶስ በደካማ ጎናችን መጥቶ እኛ ልንሞላው የማንችለውን ድክመታችንን በክርስቶስ ኢየሱስ እንትን ሸፍኖልን ነው ያዳነን እንጂ በደካማ ጎናችን ተሳልቆብን አይደለም። አለቀ በቃ። እኔ አሁን እያልኩ ያለሁት ይሄን እንዲድኑ እናንተ እኮ ከኔ የተሻለ ኃላፊነት አለባችሁ። ኦርቶዶክስ ሁሉ ጠፍቷል ብላችሁ የምታምኑ ሰዎች ለጠፋ ሰው መራራት፣ ለጠፋ ሰው ርኅራኄ፣ ቸርነት ሲገባችሁ እናንተ ግን አውሬዎች ናችሁ። በየኮመንቱ ስድባችሁን ነው የምመለከት እና ይህ ኦርቶዶክስ አልዳነም ብሎ ከሚያስብ አስተሳሰብ መውጣት ያለበት አይደለም። ዮሐንስ እንዲሁ አንዳንድ ፀጉረ ሉጫ የሆኑ ቀይ ወንዶች ግን ችግር አለባቸው። ጠረጥራቸዋል በነገር በዛ ነገር ይሄና ቀጥሉ በቃ። አይ አንተ ይበሉ ምን አሁን ዛሬ ነው እንደ መስደብ የጀመሩ ምን እንዴ? በጣም እንትን አካብደ እኮ የምትናገረው የምርህን ነው ወይስ አይደለም? እኮ ሄኒ ምንድን ነው የተሰደበው? እስቲ ቆይ ተሰደብኩ የሚባለው ነገር እንስማው እስቲ። ስድብ ምን እንደሆነ እኮ አሁን እኮ መለየት እያቃተን መጣ ማለት እኮ እንዴ። እውነት መናገር ስድብ ነው ማለት ነው? እውነት አትናገሩ ነው ጉዳዩ ነው ያልገባኝ። አሁን ስድብ የሚባሉ ቃላቶች ምንድን ነው? አሁን እስቲ ቤል የተሰደበው ምንድን ነው? እስቲ ይናገር፣ ራሱ አፉ ከፍቶ ይናገር። ይሄንን የተሰደብኩት ከዛ እኛም አቤል እዚሁ አለ ነው የገባሁትና ክርስቲያኖችን እንደዚህ ሲሳደብ በመጀመሪያ ቸርቹን ይንገረን የት እንደሆነ። ለምን በጣም በግራ ተጠራጠርን ነው
አቤት ንገረኝ። የተሳደበውን ንገረን። ለምን ወንጌል አማኝን በየቀኑ እየተሳደበ ነው? ከሌላ ቤተ እምነት የተሳደበውን ንገረን። ቆይ ተረጋጋናት። ይኸው አሁን ክርስቲያኖችን በፐርሰናሊቲ ሰሙን እስኪ የሲሳይን ፎቶ አንሳ በለው እስኪ ቤኒ። እኔ እኮ አንዳንዴ ቤኒ እኮ ምን ብሎ ነው የተሳደበው? ቤኒ እኔ እዚህ እያለሁ እኔ ያልሰማሁት ያንተ ጆሮ የሰማው ነገር ምን እንደሆነ ንገረኝ እስኪ ቤኒ። የሆነ ሰዎችን ይሄ ሽማግሌ ይሄ እንደዚህ ይሄ እዚህ ጋር ቀዩ ሰውዬ እንደዚህ ነው ምናምን እያለ እየተሳደበ ነበር። ቤኒ ስቲልና ሰሙ በጌታ ወንድማቸው አይደል ቤኒ? ስቲልና የሲሳይን ፎቶ አንሳው። ለምን ፎቶን ትለጥፋለህ? አንተ ክርስቲያን አይደለ እንዴ ምናምን ብለና ሂድና ንገረው እስቲ። እሺ አንዴ ደርሰናል። እሺ አንዴ ደርሰናል። እሺ እስከዛኛ እናውራ። ቤሊዛ ደርሶ እስኪመጣ ሲስ ከ4 ሰዓት በኋላ እኮ ለውጥ ተመጣ። ማቀ ከ4 ሰዓት በፊት ቤሊ ደርሶ እስኪመጣ ቅድም 11 ሰዓት ላይ እኮ አንተ ጋር እንትን ሲባል አልነበረ? ጴንጤ ነው አይሳደብም፣ በቃ ጨዋ ነው ሲባል ነበረ። እኔ አልኩህ እኮ ነው። የእሱ ቅድስና ለ4 ሰዓት ነው የቆየችው። እንዴ በጣም ተለውጧል ሲሉ ነበር እኮ። ተለውጧል ተሻሽሏል ሲሉ ነበር። እንዴ ከ4 ሰዓት በኋላ እኔ ምን ቡቡዜላ እኮ ነው የነፉለት እኮ። ግን ልጁ ለአንድ ቀን እንኳን 24 ሰዓት አይቆይላቸውም ለእነሱ ሲል። ሰሙዬ ተለውጧል፣ ተቀይሯል። አሁን መዝሙር ብቻ ነው የሚሰማው። ቤቱን ይከፍታል እንትን ይላል፣ መዝሙር ብቻ ነው የሚሰማው አሉ። ልጁ እግዚአብሔር ይስጠው። እንዴ ክፉ አመራ አይለቅ እንደሆነ ወተር ፕሩፍ አይደለም አባቴ። እና ከስክሱ ነው ከነከስክስ ጫማው ነው የመጣው። እኔ ግን ይቅርታ አድርጉልኝና አሁን ምን እንደታዘብኩ ልንገራችሁ። ሁላችሁም ስታወሩ እየሰማሁ ነበር። እኔ ካወራሁ በኋላ ነው ሁሉም ኮሜንታቸው እዚህ የሚዩትክ ተነስቷል። ፈልገው ነው አይደለም ፎቶን ከእኔ እኮ ያለሽ እኮ አልመሰለኝም እኮ። እንዴ ሲስ ሚዩት አድርግ ላወራ ነው። ጌታ ቁም ነገር ለሆነ ነው ሚዩት አድርግ። እሺ ምን ታዘብኩ መሰላችሁ? የእውነት ሁሉም ሰው አቤላንም ሲስንም ክርስቲያን ኦርቶዶክስ ናቸዋል ወይ እያለ በጣም ጀጅ ሲያደርጋቸው ነበርና ዊ ዊሽ ቱ ቢ ኦነስት ማለት ነው። እኛ ዊሽ እናደርጋለን ቢመጡልን፣ ግን የኛ ልጆች ኦርቶዶክሳውያን በብዛት አቤልንና ሲሳይን በጣም የምንወዳቸው ኦነስት ስለሆኑ ስለማይሳደቡ ነው። የማይሳደቡት ምናምን እንወዳቸዋለን እና እንደዛ ከሆናችሁ ኑልን ለማለት ነው። ኮንኩኝ ለምን እደባበቃለሁ? ምን ያስፈልጋል? አይደለም እኔ ምን አይደለም ኦርቶዶክስ መሆን ማለት ነው። ሲሳይ ልንገርህ አይደለም ኦርቶዶክስ መሆን። እኔ ሲጋራ ሳጨስ አልተደበቅኩም ሰፈሬ። ያው በቀድሞ ህይወቴ አረቄ ቤት እዛው ሰፈር ነው ጀመርኩት እና እንዴ አይደለም ኦርቶዶክስ መሆን አይደለም ጫት ይዞ ሰፈር ላይ እንደዚህ ታርዚና ወጥሮ መዞር ያላፈርኩ ሰውዬ በዚህ ይሄ ሁሉ ሚሊየን ህዝብ ይሄ ሁሉ በመቶ ምናምን የሚቆጠር ሚሊየን ህዝብ የሚከተለውን እምነት በመቶ ምናምን ስላውን ቁጥር ለማሰልታቸው እንደመጣ አላውቅም እርግጠኛ እንትን ቁጥሩንና ይሄ ሁሉ ህዝብ የሚከተለውን እምነት ለመከተል ለምን አፍራል? አንዱ ሰሞኑን ሰምተህ ከኋላ ወንጌል አማኝ 130 ሚሊዮን ነው አለ። እኔ ደንግጬ ደግሞ ትንሽ ስታቲክስ ተምሬ ነበር። ግራ ትክክል እኮ ነው እሱ እኮ የቁጥር ጉዳይ። እኔ ቻይና ገባን እንደ ኢትዮጵያ ውስጥ ነው ቻይና ውስጥ ነኝ ያለሁት አልኩ። እኔ ቁም ነገር አያምርብኝም። ጋይስ ልውረድ በቃ ቻው በሉ። ግን ሲስ ሄኒ እኔ ለአቤል አቡነ ለምንድን ነው ግን ቤት የማይገዛለት? የልጆቹን ድምፅ እየሰማን ነው። የሌላ ሰው ስም ብቻ ነው እንዴ እንደዚህ የሚባለው? አንተ ስላላልክ ሌሎቹ ስላሉ ነው። አንተ ስላላልክ ነው። እና ታሰብበት ይገባል ወገኖች።
ልናስብ ይገባል። አፍ አውጥቶ ስላልተናገረ ስጋና ደም አይደለም ያሳሰበው እና ልናስብበት ይገባል ነው ወገኖቼ። እስቲ በጊፍት ራሱ ብትባርኩት አሁን ራሱ ምን አለበት? ምን ይላቸዋል? አትጎዱም። የልጆቹን ድምፅ እየሰማ ከልጆቹ ጋር አብሮ እየታገለ እኛን እያገለገለ ትላለና ለማንኛውም ታከሰ ማለት ነው። ናትናኤል እነ እንትና ቤት በነፃ ዝውውር ነው የምትወሰደው። እንሸጣለን፣ ምንም ችግር የለውም። ሄኒ ግን ምነው ዝም አለ ታዲያ? ራሷን ታብታቡን ራሱ እኮ እናንተ ራሳችሁ ገደላችሁት እኮ 7000 ኧረ በስመ አብ ተደርጎ የማይታወቅ እኮ ነው። 230 ሰው እዚህ ቁጭ ብሎ ታቡ 7-8000 ኧረ በስመ አብ እንዴ! እስቲ አድርጉት እና 15-20 እንኳን አስገቡት እንዴ! በልሰማ እንዳይሆን ሄድከው ሲሳይ ና እንጂ ተወዛው ቁም ነገር ያምርብኝ ብሎ እየሰማ ነው መሰለኝ። ስድቡ እየታነጸብን ጸጣል። እየተማረ ነው። አይሲስ እኮ ገብቶታል እኮ ሰሙ ድሮም ይቅርታ ብሏል። ይቅርታ ቪዲዮ ሰራለሁ ብሏል። ቅድም እኮ ከ4 ሰዓት በፊት ላይ እንትን ብሎ ነበር። 9 ሰዓት 10 ሰዓት ላይ እንደዛ ብሎ ነበር። ይቅርታ ቪዲዮ ሰራለሁ። እኔ እስከዛሬ እንትን ላልኩትኝ ሰሙ ጴንጤ ነው በቃ ወንጌላዊ አማኝ ነው ብሎ ቪዲዮ ይቅርታ ቪዲዮ ሰራለሁ ብሏል። እስከዛሬም ለተሸወድኩት ይቅርታ ብሏል። ለምን እሱ ድሮም ከልጅነቱ ጀምሮ ጴንጤ እንደሆነ ተረድቻለሁኝ ብሎ ማለት ነው። እና እስከዛሬ 3 ዓመትና 4 ዓመት ግን ኦርቶዶክስ ነበረ ብሏል። 3 ዓመትና 4 ዓመት ለነበረ ኦርቶዶክስ ግን እንደውም ሲያበጣብጣቸው ነበረ ብሏል። እንግዲህ እውነቱን ዛሬ ተገልጦለታል ብዬ ቅድምም ሐሳብ ሰጥቻለሁኝ። እኔ ድሮም ጴንጤ እንደነበረ ነው የምገልጸው። ሰሙ ለምንድን ዘ ሴም ፕሪንሲፕል ኦርቶዶክስ መስሎ ከአማን ጋር ዲቤት ገጠመ። አሁን ፕሮቴስታንት ልክ ደግሞ ሲሆን የመጀመሪያ ፕሮቴስታንትነት ከኤርሚ እንደተቀበለ ጥያቄ ያቀረበው ለአቤል አቡና ነው። ዲቤት ጥሪ ያቀረበው እና ችግሩ ምንድን ነው? የልጅ ከራሱ ቤተ እምነት ጋር ሁሌ ዲቤት ግጠሙኝ ይላል። ምንድነው ኦርቶዶክስም እያለ እንዲሁ ጠይቆኝ ያውቃ በሞት ይቀየርልኝ ያልኩት። እኔ ዲቤተር አንደኛ ዲቤተር አይደለሁ። ምክንያቱም እኔ እዚህ ጋር በእውቀት ልለካካ የወጣሁት የኦርቶዶክስም የካቶሊክም የምንም ቤተ ኢቭን የፕሮቴስታንት ቤተ እምነት የለም። ስከፍት ነው ወገኖች የሚጮሁ። ቤት እንዲገዛ እኮ አዋጡ እስኪ ትንሽ ነው የሚመስለው። አቤላ ፕሮቴስታንትን አልወክልም ነው ያልከው? ምንድን ነው ያልከው አቤል? እስኪ ንገረን ፕሊዝ። ነገር ነው እንደፈለግከው አንተ አይደለም። አይ ብናቅ ጥሩ ነው እኮ ለመሰለ አንደ ቸርቹን ቢነግረን ከፕሮቴስታንት ነው ድሮ። ወንጌላዊ አይደለም እንዴ? ቆይቶ መስፈርቱ ምንድን ነው? ቆይ አይመለከተውም። ፊትህን የማታሳይ በዚህ ደረጃ ክርስቲያኖች ሊሳደብ አይችልም። አልሸባቢውን አልቃይዳ ማትታወቅ ፊትህን ደብቀህ ቁጭ ያልክ ሰውዬ አንተ አድራሻዬን ልንገርህ አልነግርህም። እንዲህ እንደው ያንቅሃል፣ እንደው ጥማት ይገልሃል እንጂ አልነግርህም። በቃ አልነገረኝም። በቃ የለውም ክርስቲያኖችን እሺ ምን ክርስቲያን አንተ ሙስሊም ኩን ክርስቲያን ማታውቅ ፊትህን አሳይ ስትባል እንኳን አንድ ቀን ፊትህን ማሳየት ማትደፍር ሰውዬ ፊትህን አሳየኝ፣ ቸርቼን አሳያለሁ፣ ፓስተሬን አስተዋውቃለሁ። ይሄው ነገርኩ። ኦኬ ፓስተር አለ፣ ቸርች ካለ እሱን ብቻ ነው የምፈልገው፣ ሌላ ነገር አይደለም። ለምሳሌ ብዙዎች አሳያለሁ፣ ፊት ካለ አንተ ፊትህን ግለጥ። ሌላ ቤተ እምነት ሄደው ክርስቲያን ስላሉ ነው። ፊትህን ግለጥ እና አሳይካለሁ ቸርቼን። ፊትህን ግለጥ። ተደብቀ ምንድን ነው የምትጠይቀኝ?
ልሰልለኝ ነው? ልገለኝ ነው? አልሸባብ ነህ? አልቃይዳ ነህ? ምንድን ነህ አንተ? ማንነትን ደብቀህ ወንጌል ያዘ ሲሆን ወንጌል አንተ እኮ ወንጌል የምትሰብከው እኮ ለኦርቶዶክስ ነው አይደል? ይኸው ማን ነው ሜሎስ ለኦርቶዶክስ ይናገራል። ስለ ኦርቶዶክስ ብዙ ያወራል። ወጥቶ በሰላም ይገባል። የሚገል ሰው የለም። ልክ እስልምና ላይ እንደሚሰራ ኤቫንጀሊዝም እስልምና ላይ እንደሚሰራ ሰው ተደብቀ እንደ ሸለምጥማት ጫካዎች ጫካ ለጫካ የምትደበቅበት ምንም ምክንያት የለም። የክርስቶስ ኢየሱስን ወንጌል የምትሰብክ ከሆነ ፊትህን ግለጥ። ፊትህን ያልገለጥክ ሰው ቸርች አለህ አንተ? እንኳን ቸርች ፊት የለህም እኮ የመጠየቅ ሞራል የለም። ወንጌል በፍርሃት አይደለም እኮ በቃ ምን ያስፈራዋል ደግሞ? ምን ያስፈራው? ምን ተናግሮ ያውቃል? ኧረ የኛው ናትናኤል ለምን ዮሐድን እንደሱ አትለውም? አንተ ለራስህ የጠየቀውን አትመልስም እንዴ? ወንጌል ላይ ነው የምትሰራው አይደል? ለራስህ ስትባል አየው። ለምን ታላቁን አትለውም እንደሱ? እኔ እኮ አይደለሁም። አንተ እስልምና ላይ ትሰራለህ እንዴ? ቆይ አየህ፣ በጣም እስላም ሙስሊሞች ምን አደረጉ? ምን ያደርጋሉ? ስማ፣ ትሰራለህ ወይ ነው? ስማ፣ ትሰራለህ ወይ ነው? አቤላ ግን ጌታ ይርዳህ። በቃ ለመሰለህ በጣም እስከ አገልጋዮች ራስን ከዋድ ጋር ሁሉ ማለት ትሞክራለህ። አገልጋዮች እኔ እኮ ይኸውልህ ሐሰተኞቹን ስትቃወም ደግፌ ያውቃለሁ፣ አብሬ ተቃውሞ ያውቃለሁ። ግን አገልጋዮች የት ነው ቸርች? የት ነው ቸርች? እኔ አማኑኤል ነኝ። አማኑኤል የት አማኑኤል ነህ? የት አማኑኤል ነህ? የፓስተርን ስልክ ሜክሲኮ አማኑኤል የፓስተርን ስልክ ትይ። በቃ ታዲያ ዝም ብለህ ሰፈር ቸርች ጠራቅ አምናለሁ። ቸርች ቢያንስ ይታወቃል። አድራሻውን ነገርኩህ። ቸርች የለህም አንተ። ቸርች የለህም። እንኳን ቸርች ፊት የለህም። እውነተኛ ስም አይደለም። ፕሮቴስታንት ውስጥ ካልሆንክ ዝም ብለህ አትስደበን። በቃ እምነትህን ዲፌንድ ማለት ለእናንተ ከቀለሜ ጋር መሆን ነው ፕሮቴስታንት ውስጥ መኖር። ቤሊ ግን ፕሮቴስታንት ለመሆኑ ማረጋገጫው ምንድን ነው? ምንም የለውም። ፊት የለው፣ ስም የለው። ቤሊ ይሁን በላቸው ይሁን የማይታወቅ ሰውዬ ነገ እንደሰሙ ላለመታጠፉ ምን ዋስትና ነው? ቸርች የመጠየቅ መብት የለውም። ፓስተር መሆን አለበት፣ የቤተ ክርስቲያናት ሊደር መሆን አለበት፣ ወይ የካውንስል መሪ መሆን አለበት። እኔን ለመጠየቅ ቸርች የመንግስት ቀንት መሆን አለበት። ህጋዊ ሃይማኖት ጣልቃ ስለማይገባ ኢትዮጵያዊ መሆኔን ነው እንጂ ቸርቼን አይጠይቀኝ። ወይ ፓስተር መሆን አለበት፣ የቤተ ክርስቲያን መሪ አሊያም ደግሞ የካውንስሉ መሪ መሆን አለበት የኔን ቸርች ለመጠየቅ። ዝም ብለህ ቲክቶክ ላይ መተህ ቸርች ምናምን ትላለህ እንዴ? ጾታ እንዳትለኝ ነው የምፈራው። ነገ ደግሞ አናምንም ወንድም ሆነ እንዳትለኝ ነው የምፈራው። አንተ እንኳን ችግር የለውም። የእሱ ነው እንጂ የሚያጠራጥረው ወንድ ይሁን ሴት ይሁን ምን ይሁን አይታወቅም እኮ መልኩ። ቢያንስ እኮ አንተ ፊት ይታያል እንዴ? እሱ ምኑ ይታወቃል እኮ ምንም። ሄኖክማ ስድቡን አድራሻ የለውም። ሲስ እዛ ነው፣ ሄኖክም እዛ ነው። ሄኖክ ከሌለ በቃ ለአምልጥ። አንተ ከሌለ ምን አልከኝ? እዛ በሌላ ስልክ እየሰማ ነው ስድብ የእንትና። ኧረ በሌላ ስልክ ምን እሰማለሁ ብለህ ነው? በሌላ ስልክ ምን እሰማለሁ እባክህ? ኧረ በጌታ ስም እንደ ሰለቸን እኮ። በጣም አስቸጋሪ ነገር እየተፈጠረ ነው። በጣም እኔ የሁለት ግለሰቦች ነገር እኔ በጣም የሰለቸኝ ነገር እንዴ ኤርሚያስን ለመውደድ እኮ የግድ አቡናን መስደብ አይጠበቅበትም አንድ ሰው። ይህንን ነገር አቁሙ፣ ይቅር። ቀላል አይደለም የሚሰዳደቡት፣ ቀላል አይደለም። ሰው እንዴት ኧረ በጣም የሚያስጠላ ስራ እየሰሩ ነው ያሉት። የገዛ ወንድማቸውን ጀበና እያሉ የሚሳደቡ ሰዎች ድነዋሉ ብሎ ለማለት አስቸጋሪ ነው በጣም። አረ እንደሱ ይበሉ ተዋቸው። ይሄ እኔ እኮ ሰው ፕሮቴስታንት እኮ ኢየሱስን እከተላለሁ ብሎ ጎን ለጎን ዮኒ ማኛን ሲከተል ነው የበቃኝ። እዚህ ሚዲያ ላይ ያለው ፕሮቴስታንት እኔ የበቁኝ እውነቴን እኮ ነው የምልህ። ሪፖርት አደርግባቸዋለሁ ምናምን ኦርቶዶክሶች ሪፖርት ታደርጉብኛላችሁ። ድፍን ጴንጤውን አስከትዬ ሪፖርት አስደርግባቸዋለሁ ይላል። ምክንያቱም ጴንጤው እንደሚከተለው ያውቃል። ዝም ብሎ ነው ጴንጤ ያገኘውን የሚከተለው። አለቀ በቃ። እዚህ ሚዲያ ለስፔሻል ያላችሁ ሰዎች ማለት እና
ኖርማል ነው። ጀበና አልከኝ ቡና አልከኝ ምንም የሚቀየረው ነገር የለም። እኔ አቡና እንደሆነ ያቋም ሰው እንደሆንኩ 3-4 ዓመት አሳይቻለሁ እዚህ ሚዲያ ላይ። ማንንም አልሰማም ከጌታዬ በቀር። ግን የማንኛውም ያው ተረጋጋ ማለት ጥሩ ነው። ገና አልተጠመቀም። የክርስትና መስፈርት እኮ ገና አላሟላም እኮ አይደል እንዴ? ተጠምቆ ቢሆን ገና ጥምቀቱ አልደረቀም ትላለህ። ይሄ ገና ምኑም አልጠመቅ፣ ግን እዛው የራሱን ቤተ እምነት ሰዎች ረገጣ ከጀመረ ነገ ለማንም አይመልስም። በነገራችን በእንቁላሉ ጊዜ ነው የሚባለው አይደለ? በእንቁላሉ ጊዜ እኮ ሰው ካልተቀጣ እያደገ ማንንም ሰው ነው እየረገጠ የሚሄደው። ናቲ ቆይ አንድ ጊዜ አስቴሪዮ እስኪ አቡናን መጠየቅ የምትፈልግ ነገር ካለ በስርዓት ጠይቀው። በስርዓት ያረኳቸው ሰዎች ማለት ነው በቃ ሪቴት ያደረጉኝ ሰዎች ናቸው። አንዱ ይሄ ሰውዬ በስርዓት ጠይቀው። አስቴሪዮ ብሎ ማን ነው ስሙ? እኔ ስም የሌለው ሰው አላዋራም። ስም ከሌለው አላዋራም። አይደንቲቲ ከሌለው፣ ፎቶ ከሌለው፣ ቪዲዮ ከሌለው ማንንም አላወራ። አለቀ። እስኪ እንደው በታች ወንድ ከሆንክ አቡናን አስቁሞ ምናምን ስላለ እኔ አቡና አይደለም በቪዲዮ ይውጣ። ወንድ ምናምን ካለ አንተ ወንድ ከሆንክ በቪዲዮ ይውጣ። ተደብቀ እንደ ሸለምጥማጥ ውስጡን አትሂድ። ተደብቀ አታውራ። እኔ አቤል አቡና ስንት አመፀኛ አይታል። አመፀኛ ዓለም የሚያሸብሩ ሰዎችን ፊት ለፊት ተቃውሜ የደረሰብኝን መከራ የደረሰብኝን እንግልት አሁንም የሚደርስብኝን ታያል። ወንድ ልጅ እንደዚህ ነው። ፊት ለፊት ላመንከው ነገር ደረትን ስጥ። ወንጌል እሰራለሁ እዚህ ጋር መስቀል ታረጋለህ። ከዛ መስቀሉ ላይ ሰዎች ትሰቅላለህ። አስተሪዮ ምናምን ምንድን ነው? ስምህ ማን ነው? መታወቂያ ስምህ ማን ነው? ተናገር። ፈርቶ ወንጌልን ይዞ ስምህ ተገለጥ። እንደ ስምህ ተገለጥ። ያንተ አይኪው በጣም ስታክ ያደረገ ስለሆነ የኔን ስም መረዳት የምትችል አይመስለኝም። በቃ ዞር በል። አይኪው ይላል። ዞር በል። ራሱን እንዳዋቂ ነው የሚቆጥረው። ስሙን ተሸክሞት ከስሙ ውጭ ነው። ግን አይገርምም? አስተራያ እኮ መገለጥ እኮ ነው። ግን ሳይገለጥ እሱ እንደተገለጠ አድርጎ አክት ያደርጋል። ገለጠዋ በጣም እኮ የሚገርም ተቃራኒ ይሏል። ይሄ ነው በቃ። ለማንኛውም ስም ሊከብድ ይገባል። እኔና እዚህ ቢያንስ ስም የሌላቸው ሰዎች አልቀበል። ይሄ ኢየሱስ እንትኔ ነው ኢየሱስ እንትና ነው ምናምን እያሉ የሚሳደቡ ሰዎችን ቶለሬት አላደርግም። እኔ ለማንኛውም አቡናን ስወደው ኤርሚያስን ጠላት ለማድረግ አይደለም። ኤርሚያስና አቡና በቃ ያልተግባቡ ነገር አለ። ስለዚህ ነገሩን በሁለቱ መካከል ላይ እንተው። ግርሳዎች እረፉ። አቡናን ማን ነው ኤርሚያስን መውደዳችሁ ጥሩ ሆኖ ኤርሚያስን ስትወዱት ግን አቡናን ለመስቀል አትሄዱ። ወንድሞቻችን ናቸው ሁለቱም። የሆነ ቀን ልታርቁ ይችላሉ። እኔ እያልኩ ያለሁት ይህንን ነው። አይ አቡናን ርገጠው ከሆነ እንደ ዮኒ ማኛ እንደምለው በአናቲ መቆም ትችላለህ። በአናቲ መቆም ትችላለህ። እንደዛ ነው። ሌላ ነገር የለም። ሌላ ምንም ነገር የለም። እኔ ኤርሚያስን የመስደብ አጀንዳ የለኝም። ነግሬያቸዋለሁ። ከዚህ በፊት የሆነ ኤፌሶን የተባለች ልጅ ላይ የሰራው ቪዲዮ አገኘው። ያችን ይዤ መጣው። በዛ ተናገርኩኝ። ከዛ በኋላ የወንጌል ጠላት ምናምን ብዙ ነገር አሉ እና የግድ ኤርሚያስን ከወደዱ አቡናን በመጥላት ነው የኤርሚያስን መውደድ የሚገለጠው። በሁለቱ መካከል ላይ ያለውን ነገር ለሁለቱ እንተው። ከዚህ ከመንጋነት እንውጣ። ጎጠኝነት አይሰራም እንዴ! አቡናን ጠልቶ ኤርሚያስን ወዶ የጌታ ነኝ ማለት አይቻልም። እንደዛ አይነት ነገር ጥሩ አይደለም። ኤርሚያስ ከፈለገ አቡና ላይ ይሄ የፈለገውን ይናገር። የሚያገባኝ ነገር የለም። እኔ ሁለቱ ያልተግባቡ እኔ ኤርሚያስ የሚባል ሰው አላውቅም። ቀለም ወርቅን ለማለት ፈልገን እኔ እሱ ስሙ እንደዛ ስለሆነ እኔ የለም አስተሬ እንዳለው ሰውዬ እኮ ነው ስሙ ባልሆነ ስም የሚጠራ ሰው ተወው በእናትህ። አሁን እኔ ስለሱ አላወራሁም እኮ አይደል? እኔ እስካሁን ስለሱ መቼ አወራሁ?
እና በጣም በሚያስጠላ ኤርሚያስ የሚባል ሰው አላውቅም እየተፈጠረ ያለው የሚያስጠላ ነገር ከወንጌል አማኞች የሚጠበቅ ነገር አይደለም። ከወንጌል አማኞች የሚጠበቅ ነገር አይደለም። ይሄ ነገር ተው በቃ። ከቻላችሁ ለሁለቱ መጸለይ ነው። ካልቻላችሁ እኔ እኮ የኤርሚያስን ሁሉንም ነገር ስለሚቀበል አይደለም እኮ ማልናገረው እንዴ። በቃ እሱም ቢሆን በገባው መንገድ እያገለገለ ነው ብዬ ነው እንትን የምለው እንጂ ልናገር ብል እኮ እኔ ነቢያቶች ናቸው አሁን ያሉት ነቢያቶች ናቸው ብዬ አላምንም እንዴ። ሐዋርያት ነን የሚሉ ነቢያት ነን የሚሉ ማን ኦፍ ጋድ እየተባለ እየተነገረ እኔ እኮ ነገር ግን በቃ እሱ የእሱ መረዳት ስለሆነ እሱም በሱ በኩል እግዚአብሔር እየሰራ ነው ብዬ ስለማምን ነው የማልናገረው እንጂ እኔ ጋር መታችሁ አቡናን የመስደብ ይሄ ደፋ ቀና ምናምን የምትሉ ልክ አይደለም። እኔ በዛ አይነት መንገድ የሚሄድ ሰው አይደለሁም። እንደዛ አታድርጉ። እሺ፣ ሰላሙን አቡና የምንወደው ወንድማችን ነው። አቡና እስከ መታሰር ድረስ አሁን አቡና የተሳደበ ነው ምናምን እስከ መታሰር ድረስ የደረሰ ሰው ነው። በሐሰተኛ አገልጋዮች፣ በሐሰተኛ ነቢያቶች፣ በወንበዴዎች ማለት ነው። በቀደም እኮ ቅርብ ጊዜ እኮ ነው ነብይ ነው የተባለው ገቢ ጉተማ የተባለ ዱርዬ ሰውዬ ጊዜ የኛ ጊዜ ነው የሚል አንድ ሽፍጣ ሰውዬ ስራው ሲጋለጥ ጊዜውን ተጠቅሞ ማንነቱን ተጠቅሞ እንግዲህ አይታችኋል አይደል? ስለዚህ በተግባር ሄዶ እስከ መታሰር ድረስ የደረሰ ሰው ነው። ለእናንተ አገልግሎት ካልመሰላችሁ በቃ መተው ነው። እሱ በራሱ መንገድ ያገለግላል። የመስቀል ሚዲያን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እዛ የሚሄዱት ሙስሊሞች አይደሉም። እዛ የሚሄዱት ኦርቶዶክሶች አይደሉም፣ የወንጌል አማኞች ናቸው። እዛ እየተጠሩ ኢንተርቪው የሚደረጉት ማለት ነው። ስለዚህ የመስቀል ሚዲያን ሌላ ነገር እንኳን ባትችሉ ሰብስክራይብ አድርጉ፣ የዩቲዩብ ቻናሉን ማለት ነው። መስቀል ሚዲያን ምንም ምቀኝነት የትም አያደርስም፣ ጥሩ አይደለም። እንደዛ ነው። ኤርሚያስ ጋር የምትሄዱ ተገልገሉ። የኤርሚያስም የዩቲዩብ ቻናል ካለው ሰብስክራይብ አድርጉ። ሁለቱም ወንድሞቻችን ናቸው። የሚያነካክሰን ምንም ነገር የለም። ነገር ግን እሳት ለመጫር ዝም ብሎ ነገር ብቻ ማመላለስ ከሆነ አስቸጋሪ ነው የሚሆነው። ከዛ ነገር ብንወጣ ጥሩ ነው። እህታችን በጣም ምንም አመሰግናለሁ። በጣም እግዚአብሔር ያክብርልኝ እድሉን ስለሰጠህን። እኛ ኦርቶዶክሶች ተሳዳቢንና መጥፎ ቃላት የሚወጡትን አንፈልግም፣ አንወድም። ለዛ ነው ወንድሞችን ስንወዳቸው ምናልባት ወደኛ የመጡ የሚመስላችሁ፣ ግን ከሚናገሩትና ከምግባራቸው አንጻር ነው ሰውን ኢቫሉዌት የምናደርገውና እኛ ቤት ውስጥም ያሉ ተሳዳቢዎችና ተናጋሪዎችን ቤታቸው አንገባም። ብዙዎቻችን ቤታቸው አንገባም። ስህተት ናችሁ ብለን መናገር በድፍረት የምንችል ነን እና አስተምህሮታችን ያንን ይመስላል። ብዙም አትበሳጩ፣ ኮሜንታችሁ ስለሚያስታውቅ ማን ምን አይነት ምግባር ላይ እንዳለ እየተያየን ነው እና የተቻላችሁ መጠን ጸልዩ። በራሳችሁ ላይ የማትወዱትን ነገር በወንድሞቻችሁ ላይ አታድርጉ። እናንተ ስትሰደቡ ደስ ስለማይላችሁ ሰዎችንም አትሳደቡ። እኛ እንደዛ ተብለን እየተማርን ይኖርኩ እና ከዛ በተረፈ በውይይት እመኑ። መሰዳደብ ወንጌል ስላልሆነ እኔ እድሉን ስለሰጠኸኝ አመሰግናለሁ። መልካም ጊዜ። እሺ ጉጂ፣ ጥሩ ነው የተናገርሽው። ተባረኪ። መልካም ነገር ነው የተናገርሽው። ከዛ በተረፈ በሰላም በፍቅር ወንጌልም ቢሆን በሰላም ነው በፍቅር ነው እንጂ ፍቅር የሌለው የጥላቻ ነገር የትም አያደርስም። ከዛ ነገር እንውጣ እና እኔ የምለው ይሄንን ነው። ለማንኛውም ሰላም ሁኑ። ተባረኩ።